ትልቅ ራሱ መኪና ይዞ እኮ መንዳት የማይችል እኮ አለ። እኛው አንዳንዴ ከቤት ነው እንዲ መንጃ ፍቃድ ይመጣሉላ በመልበቅ ቀን አለ። ምክንያቱም እያየሹና ጠጋበል እያልሽው ወደ ሌላ ወደፊት ይሄዳል። ሲሰለቸኙላ ጥዩ በቃ ራስ አስገባው ብዬ ጥዩ ይሄዳል። አንዱ ደግሞ በቃ የሚያኮራሽ አነዳድ አለ የሚመጣ ና ሳትዩ አንቺ ና እያልሽው እሱ ቆሞ ሄዷል። በቃ ይሄ ከቃሊቲ ነው ያለፈው። በቃ በጣም ልዩነት አለው እና ሳሎን በፊት ማለት እቤትን በታዘዝ ምናምን ማላ መናቅ ማዘር ምናምን ነገር አይተው ከወለድኩኝ በኋላ ግን ማለት በጣም እናቴ በጣም ነው ማከብራት ይቅርታ ሁላ ምናምን ያልኳትም ቀን አለ። በጣም ከባድ ነው እና እንዲ ቅያስ ነገር አለሽ መግቢያው ጋር ማለት ነው። እዛ ጋር ቆሙ መኪናው በቃ ጄቱር ነው ምናምን የሚባለው መኪና ማለት እና በነገራችን ላይ በጣም ነው የምወደው መኪናው ባይኖረኝ ይኖርሻል ወደፊት እንደ ጀምሯል። እኔ ባርኮት ነኝ። ዛሬ ደግሞ እንደ ፓርኪንግ በጣም ኢንተረስቲንግ የሆኑ እንግዶች አሉ። እንግዶቻችን ራሳቸውን ያስተዋውቃሉ። ስማችሁንና ምን ያህል ጊዜ ፓርኪንግ እንደሰራችሁ ነገር። ስሜ ትግስት ገብሪ ይባላል። የሰራሁት 1 አመት ቢሞላኝ ነው በፓርኪንግ። ስሜ ሙሉ ይባላል። ያው በፓርኪንግ 3 አመት ሰርቻለሁ። አሁን ወደ 4ኛ አመታችን ላይ የተጠጋ ነው። እንኳን ደህና መጣችሁ። ቲጂ ግን ቅድም የነገርሽኝ ሌላ ስም ነበረ። የሰፈር ስም አያውቁትም እነሱ ድብቅ ስም ነው። ማነው እሱ ስምሽ? ማነው እሱ ስም? የኔ ነግራቸው ያኛውን ስም ሚጣይልኛል ጣም ይሉኛል ብዙ ነው። አሁን አልነገርሽ የሚጣይና በሚጣለው ገለባበጡት ጣሚቷም ይሉኛል። እንኳን ደህና መጣችሁ። የራስ ሙያ ይሻላል ምንም ቢሆን እየተባባልን ነበር። ወደ ዘ ፓርኪንግ ቆይተሽ ምትሰሪበት ምንድነው? ምትቆይበት ስራ አይደለም። አሁን ለምሳሌ መንግስት ራሱ ቢያደራጅሽ በትራንስፖርት እውቅና እንኳን ቢኖርሽ ወደፊት አሁን ለምሳሌ ይሄ መንገድ ይፈልጋል ወይ ለመንገድ ወይ ደግሞ አላላ እንዴ ምንድነው የመንግስት ቦታ ነው ልክ ተከራከረ አይገባሽም። ግን ያን ነገር ሲያደርግ ደግሞ መንግስት የሆነ ነገር ሊሰጥሽ ግድ ነው ማለት ተደራጅታችሁ ነው የምትሰሩት? አዎ ተደራጅተን ነው የምንሰራው። በሰዓቱ ይሆናል ለለታዊ ለምግብ ይሆናችኋል ብሎ ነው ቀበሌው ቦታው ላይ ያደራጃል። ከዛውን ደግሞ ያደገ ሲመጣ እዛ ጋር እውቅና ሲኖርሽ ሰው ሲያቅሽ የሰፈር ሰው ደግሞ አንዳንድ የሰፈር ሰው ፍቃደኛ የማይሆንበት መንገድ ይኖራል። ማለት ቦታ በቃ አይደለ እዛ ጋር መጥፎ ባህሪ ያለውም ሰው ሊኖር ይችላል። ከዛ ላይስማማው ይችላል። አሁን ብዙ እንትን እያለን ነው። አሁን ግራ እያጋቡን ነው። ግራ እየተጋባን ነው ጭራሹ። መታወቂያ ካላመጣችሁ አሰሩ ምናምን ነገር ያሉ ነው። ተደራጅታችሁ አይደል እንዴ ኦሬዲ የምትሰሩት? ተደራጅተውና እዛ ሰፈር ያሉት ሀብታሞች ያው ለቀበሌ ብር ይሰጣሉ ምናምን አስነሱልኝ አይነት ነገር ነው መሰለኝ። ምን እስከ በዓል ድረስ ነው ጊዜ ሰጠዋል። አሁን ትናንትና ስብሰባ ብለው ጠርተውን በቃ ለምነን በየውነት መታወቂያ ምናምን የሆነ ፖሊስ አለ የኮሚኒቲ በቃ አይደለ ቢያንስ እዚህ ጋር ልጆች እናት ነን ልጆቻችንን የምናስተዳድረው በዚህ ሰርተን ነው እና እስከ ባላው መጪው አመት ባል ነው ቢያንስ እስከ ባል ታገሱ ምናምን ብለን ቆይ ያጠራችሁት ቦታ የለም። እኔ እስካሁን ድረስ እዛ ጋር ስመጣ ታገኛችሁ ቦታ አለ እንቆማለን። ከዛ እናንተ እዛ ጋር ታስተባብራላችሁ። እናንተ ኖራችሁም አልኖራችሁም እዛ እናንተ መኖራችሁ መኪናው መንገድ እንዳይዘጋ ምክንያቱም ያቺ መንገድ ማስተንፈሻም ጭምር ነች እና መንገድ እንዳይዘጋ ምናምን ታስተባብራላችሁ። መኪናውንም ጥሎ ሲሄድ ሰው ፓርኪንግ በጣም ችግር ስላለ ይጠበቅለታል። አሁን ያልገባኝ እናንተ እዛ ጋር ባትሰሩ ማን ይሰራል እዛ ጋር? በቃ ማለት የሰፈሩ ሰው ላይ ጥበቃ ይቀጠራል። ጥበቃ አለው ለምሳሌ የሰፈሩ ሰው እዛ ይቀጠረው ማለት ነው። ያው በቅርብ ማለት ያው ከዱርዬ ምናምን እንዲጠበቃል አይደል እዛ አካባቢ። እኛ ምን ሰራው ፓርኪንግ ነው። ግን ደግሞ ሰው ህብረተሰቡ ፍቃደኛ ካልሆነ ምንም ተከራከረች። ስለዚህ አሁን ምንድነው የተባለው? ምንድነው ያሏችሁ? በቃ እስከ ባል ስሩና ተለዋጭ ቦታ ይሰጣችኋል ነው። እሱም ተለዋጭ ቦታ መታወቂያ የዛ ቀበሌ መታወቂያ ከሌለሽ አሁን የዚህ ሰፈር መታወቂያ ይዘሽ እዛ ሰፈር መስራት አትችይም። በዛ ሰፈር ተወላጅ ብቻ ነው መሆን ያለበት ነው የሚሉት። ሁሉም ደግሞ እዛ ሰፈር ተወላጅ አይደለም። እና እንደዚህ አይነት ደግሞ ህግ አመጡና እሱን ካላመጣችሁ በቃ ሌላ ሰው ይገባበታል ቦታው ላይ። ፓርኪንጉ መሰራቱ አይቀርም ሌላ ሰው ይሰራል። እዛ ቦታ ላይ ሳይሆን ሌላ ቦታ ሊሰጥ እዛ ቦታ ሀብታሞቹ እንዳሰሩ እንዳናያችሁ ነው የሚሉት። ሌላ ተለዋጭ ቦታ ሌላ ተለዋጭ ቦታ እዛ ጋር እንሰጣቸዋለን ነው። እሱ ጋር ሌላ ፓርኪንጎች አሉ አይደል? እንደዛ ጋር ኦሬዲ እኮ እነሱም ደግሞ መታወቂያ ከሌላቸው እነሱም ላይኖርሽ የዛ ተወላጅ ሰፈር አይደሉም። እነሱም ደግሞ ያስወግራቸዋል።
ከዛ እንደዚህ ያላችሁን ያስገባችሁ። አሁን እስከ አዲስ ዓመት ድረስ ምን አሏችሁ? በቃ እስከ አዲስ ዓመት እስክንሰራ ፈቅደውልናል። ከዛ በኋላ ደግሞ ያው እየመጣችሁ መጠየቅ ያለባችሁን ጉዳይ እየጠየቃችሁ ከኛ ጋር እየተማከርን ብቻ ሴትም ስለሆንን ገባሽ ያው ቅድሚያ ለሴት የሚባል ነገር አለ እና ለሴቶች ደግሞ ቅድሚያ እንሰጣለን ምናምን ነው እነሱ እንዳሉ። አሁን እናንተ ጋር በብዛት ሳይ ልጅ አዝለው የሚሰሩ አሉ። በአብዛኛው ልጅ አዝለው በጣም አሁን እዚህ ጋር መተን እንድናወራም ስለ ፓርኪንግ ላይ እናስባለን። እንደዚህ ተገናኝተን እንድናወራ ሞሮፍ ከእናንተ ጋር የመረጥንበት ምክንያት አብዛኞቻችሁ ልጅ አቅፋ ልጅ እንደዚህ ያዝለው ነው የሚሰሩት እዛ ጋር። እናንተ ሁለታችሁም የልጅ እናት ናችሁ። ይሄ ቤተሰብ የምታስተዳድሩበት ስራ ነው እና የእናንተ ማህበር በጣም ሴት ይበዛበታል። ብዙ ናችሁ። ምን አይል ሴት አለ እንዴ? በቃ ሁሉም ሴት ነው። ወንዱ በቃ ቢኒያም ወንዶቹ 6 ሴቶች አሉ። ቢኒያም ቅድም ያልሽው ቢኒያምና አንዱ እንዳለ ያደሳም ረጅም ልጅ አለ እንጂ ሁሉም ሴቶች ናችሁ በብዛት የተደራጃችሁት። ለዛ ሞሮፍ እነሱ እንትን ቢሉላችሁ በዚህ አጋጣሚ በጣም ቆንጆ ነው። በጣም ነው ህጉን በጣም እያጠበቁት ነው። የነሱ የእንትኑ እንዳለ ሆኖ ከቢሮና ከዚህ ከቀበሌ ጋር ያለው ነገር ህዝቡ ጋርስ እንዴት ነው ፓርኪንግ? ህዝቡ ያው የሚመች ባህሪ ያለው አስቸጋሪ ባህሪም አለ። ምንድነው አስቸጋሪው? አስቸጋሪ ባህሪው አለ ለምሳሌ ይመጣላ እዛ ጋር ታስተናግጃለሽ። መቼም ከስተመር ጂም ስራሽ ከሆነ ድረስ ማንንም ቢሆን ዝቅ ብለሽ ነው መስራት ያለብሽ። ሲመጣ አስገብተሽ ምናምን በቃ ዛሬ በቃ የሆነ ዋሊያ ነገር ሰጤ ምናምን ብለሽ ስትጠብቂ 200 ብር ማለት ነው። በቃ ድፍን ሰጤ ምናምን ብለሽ ስትጠብቂ እንድቻርጎ ምናምን ያጂ ባሪቾ ምናምን ብሎ ወይ 5 ብር ወይ ሳንቲም ቤትም ሊሰጥሽ ይችላል። አንቺ ደግሞ አገኘው ብዬ እሺ ብዬ ልክ ከሄደ በኋላ ሊሆን ይችላል ያው በሰርፕራይዝ ነው መከፍተው ብዬ ሳየው ሳንቲም ነው። ምን ትያለሽ? በቃ ቻው ሌላ ቀን ተመልሰን እንዳትመጣ ብዬ ሸኛው። አንዳንዱ ደግሞ አለ አቁሞ ከገባ በኋላ መጣው ምናምን ነገር ብሎ አስነስቶ የሚሉ ተመልሼ እመጣለሁ አንተ አይደለም መንጌም መጣው ብሎ ነው ሄደዋል። እውነት ነው እመለሳለሁ ብሎ ግን ፓርኪንግ በቃ ኖርማሉ ጣሪያ ስንት ነው? አሁን ለምሳሌ እሺ 2 ሰዓት አቆሞ አንድ ሰው ሄዶ ተመልሶ ሲመጣ ጣሪያው ስንት ነው? እኛ በርግጥ ተመን የለንም ማለት ትኬት ስለሌለ እዛ ጋር ቆሞ እየሰጠን ነው የምንቀበለው። ተመን የለውም። ገብቶኝ ስለሽ እንደ ስታንዳርድ የሆነ የምትጠብቁት አሁን 2 ሰዓት ቆይቼ በመጣና ቀኑን ሙሉ አውዬው ቀኑን ሙሉ መኪናው ዋለ እዛ ጋር ሽፍትም ልትቀያየሩ ትችላላችሁ። ስለ ሽፍቱ እናወራለን ኋላ። 2 ሰዓት ቆይቼ በመጣ በቃ ኖርማሉ ስንት ነው? በቃ ፌር ነው የምትሉት? እኔ አሁን ለምሳሌ እዛ ጋር ብዙ ጊዜ ጸጉር ቤት ምናምን የሚመጡ ሴቶች አሉ አለ አይደል? እንዳንቺ ፍጥነት ይወሰናል። እኔ አሁን አንቺ መተሽ እዛ ጋር ከተመቸሽኝ ወይ ቆንጂዬ ያው ቪአይፒ ቦታ ነው መጀመሪያ ስናስገባሽ የሚባል ነገር እኔ አይገባኝ። ይኸውልሽ ወይ ቪአይፒ ቦታ ነው ሲባል ስንት ነው የሚጠበቀው? በቃ አለሽን ወይ 50 ብር ምናምን 100ም ሰጠሽ ትሄጂ እኮ ትችያለሽ። ከዚህ ሌሎ ደግሞ በቃ የለኝም ወይስ ጨርሼ መጣው 20 ብር ነው ያለኝ ብሎ ሲሰጥሽ አትከራከሪውም፣ የሰጠሽን ትቀበያለሽ። ግን አሁን ደስ ይልሻል። እኔ ግን ደስ የሚለኝ በቃ ዝም ብሎ መጥቶ ድፍን ሰጥቶኝ ቤት ደስ ይለኛል። እርግቧን ምናምን የትኛው ድፍን? እርግቧን ደግሞ ይጋለች 200 ብር ምናምን ባሊያው ራሱ ኖርማል ነው። አንዳንዱ ደግሞ አለ ረጅም ሰዓት አቆሞ ምናምን ነገር የሚከራከርሽ ማለት ነው። የሚከራከር አንድ አለና በጣም ረጅም ሰዓት ቆይቶ 12 ሰዓት ቀን ገብቶ እስከ 4 ሰዓት ማታ ቆይቶ እንዲያ ጨብጦ ምናምን 5 ብር ምናምን ነገር ሰጥቶ ሄድ ማለት ትመልሱታላችሁ አንዳንዴ እና መመለስ እንኳን የለም። ግን አሁን እምልሽ እዛ ጋር ወረቀት ሲሰጥሽ 100 ብር ይመስልሻል። አሁን ደግሞ 5 ብር አዲስ 5 ብር 100 ብር ትመስልሻለሽ። የሚሸውዷል ዝም ብሎ እንደያይተሽ 100 ብር ነው ከተሽ እቤት ስገኝ 5 ብር ነው። ተሳድቦ መሄድ አለ። ተሳድቦ መሄድ ሰፈሬ ነው ሊልሽም ይችላል። ሰፈሩ መሆኑ አለመሆኑ ሳይሆን እኔ የሚመስለኝ የፓርኪንግ ፕሪንሲፕል እዛ ጋር ፓርኪንግ መኖሩ መኪና አቆመሽ ስትሄጂ ሌባ አለ ትሳቀቂያለሽ። ከዛ ደግሞ ቦታ ማግኘትሽ አለ፣ ቦታ የሚሰጥሽ ሰው። ከዛ ደግሞ ቆመሽ ደግሞ ኤክስትራ አሲስት ማድረግ አለ። ስለዚህ ሰፈር መሆኑ አለመሆኑ ሳይሆን እዛ ጋር መኪናው ተጠብቆለታል። ስለዚህ እዛ ጋር ቆሞ ለጠበቀው ሰው በፀሐይ የሆነ ነገር ማግኘት አለበት ነው አይደለ? ስለዚህ አሁን ያንቺ ፌሩ ስንት ነው? እዛ ጋር 2 ሰዓት ምናምን ለቆየ ሰው ፌር ነው ብለሽ የምታስቢው? በቃ 2 ሰዓት ቆየ ማለት 100 ብር ቢሰጥ ኖርማል ነው። የሙሉ 10 ብር ነው 20 ብር ብላሽ። ቀኑ ሙሉ ከሆነ ስንት ነው? ቀኑ ሙሉ ከሆነ ደግሞ 200 ካለው ችግር እኮ እንደዛ ነው። በአብዛኛው ደግሞ ማለት እኔ ማልፈርድባቸው ማለት ያለ አይደል? አሁን ለምሳሌ ስንት ሰዓት ቆይቶ መጥቶ
በቃ ለምሳሌ ኢየሩሳሌምልሽ ጓደኛችን በጣም ጎበዝ ናት ማለት የሆነ ተሰጦ የሚባል ነገርም አለ የሆነ ከሰው ጋር አንዳንዴ ግንባርሽም ይወስነው የርስ ማለት ልጅ አዝራም እና ይሆናል አይደል አንዳንዴ አፍ ሲኖርሽ የሆነ በቃ ያንን ሰው እንዴትም ማርገሽ የማስወረድ ችሎታ ካለሽ ይወርድልሻል ያ ሰው ያም ጥበብ ያስፈልጋል ሁለተኛ ነገር ደግሞ ማህበረሰቡ ላይ እኔ ችግር አለበት ብዬ የማስበው ይመጣል አሁን ለምሳሌ ደና መኪና ይዞ መጥቶ ስንት ሰዓት እዛ ጋር የሚያቆም አንቺና ምን እስኪ ሄዶ ነው መቼ ስንት ሰዓት ሙሉ ጠብቀሽ በቃ እዛ ጋር ስንት አይነት ሰው ነው የሚመጣው ስፖኪ የሚነቀላለ ባውንሳ ደግሞ መኪናውንም እስከ ነብስ ይዞት የሚሄዳለ ያንን ደግሞ የማይረዳ ህዝብ አለ ጠብቀሽለት ስንት ሰዓት ሙሉ ትኬታለሽ ይልሻል መጥቶ ምን ትያለሽ አትከራከሪው በቃ አባትዬ ወይ ካለ ተሰጠኛለህ ካሌለ ሂድ ነው የምትዩ ያንን ነገር የሆነ ቢያስቡ ባባው ትኬታለሽ ነው ግን ተቀጣሪዎች መሰሉ ማረምን እምልሽ ሆን በያውን እኔ ሌላ መኪናው ላትቼ ደና መኪና ከቆመ እዛ ጋር ስፖኪ እንዳይነቀልበት ረጅም ሰዓት እዛ መኪና ላይ ቆማለሁ ምክንያቱም ያ ሰውዬ እኔና ምኑኝ እስኪሄደ ድረስ እምነትሽን ማጉደል የለብሽም ያ ሰውዬ ደግሞ መጥቶ ላንቺ ዋጋሽን ባይከፍልሽም ግን በቻለው አቅም ቢያንስ በስነ ምግባር እንኳን አመስግኖሽ ቢሄድ አንድ ነገር ነው ተሳድቦም መሄድ አለ ሱልክ አይደለም እሱ ሱልክ አይደለም በያስባለሁ በትኬት የሚያስጠብቁት ፓርኪንጎች እና እናንተ ምንድነው ልዩነቱ በትኬት የሚሰሩት ግብር ምናምን ነገር ይከፍላሉ እና ከመንግስት ነው የምትከፊው ብር አለ በየወሩ እና ስትይ ባጅ የሚሰጡሻል ልብሱን የሚሰጡሻል ማንም ተከብረሽ ነው የምትሰሪው ዛጋር ተነሽ እንኳን ቢሉሽ ብር ሰጥተውሽ ነው የሚያስነሱሽ ከዛ ቦታ ላይ ያለ ትኬት ደግሞ መንግስት ያቅሽም ጊዜያዊ ነው ሂጂ ካለሽም ትሄጃለሽ ስሪ ካለሽም ትሰሪያለሽ መንግስት ነው ግን እናንተንም እዛ ያደራጃችሁ መንግስት ይሄ ቀበሌ ነው ገባሽ የኛም ቀበሌ ያኛውም እኮ ቀበሌ ያደራጃቸው ነው በትኬት የሚሰሩት ከዛ ግብር ስለሚከፍሉ ነው ለመንግስት እና ከመንግስት ጋር የምትከፍዩ ነገር ስላለ ለቀበሌ ግን ምንም የምትከፍዩ ነገር የለም ዝም ብለሽ ትገቢያለሽ ያደራጃችሁና እንትን ያሰባሰባችሁ ግን ቀበሌ ነው ህጋዊ ነው ያንንም ይሄንም አሁን እኛ ጥፋት ምንድነው እዚህ ጋር የተሰጠን ሰዓት ሁሉም እዛ ጋር በቃ ማለት ይሄን አላሰበውም እንጂ ቶሎ ብለን ያ ጊዜያዊና በትኬት ብናደርገው ኑሮ ማንም ሰው እየመጣ ውጡ ግቡ ምናምን ነገር አይለንም አሁን በትኬት ማድረግ አይቻልም ረፈደ ጊዜ አሁን ምንድነው የሚይዛችሁ በትኬት ላለማድረግ ማለት አሁን የሚይዘው አንደኛ ነገር መታወቂያ ያስፈልጋል መታወቂያ ነው የሰፈሩ ተወላጅ እንደሆንሽ አለ አይደል ስራ አጥቶንሽ ምንም ስራ እንደሌለሽ እዛ ሰፈር ላይ ተወልደሽ እንዳደግሽ የሚያሳውቅ ነገር ያስፈልግሻል መታወቂያ ማለት ነው እስካሁን እየሰራችሁ መቆየታችሁ ቀበሌ ኦሬዲ ማደራጀቱ ማስተማመኛ አይሆንም ለዚህ ባውን ሰዓት ሀቀኛ ደብለሽ ነው የሚመሰክርልንማ ብዙ ካላው ግን እኔ እንጃ ጊዜው የከፋ ነው ሰዎች መኪናቸውን እዛ ጋር ቆመው ሲጠበቅላቸው እንደ መብታቸው የሚያስቡት ነገር አለ አሁን ያልሽኛለሽ እዛ ጋር ተጠብቆ አመሰግናለሁም ብሎ ሳይሆን ትኬት አለሽ ወይ ብሎ አብረቅራቂ ለብሶ ሰው ቦታ ሰጥቶ አስተባብሮ አስቆሞ ምናምን ሲሄድ ይሄ ሰው ሰርቪስ እየሰጠ ነው እዛ ጋር ስለዚህ ለዛ መኪናው ለተጠበቀለት ለተሰጠው ሰርቪስ ደግሞ ያ ሰው የሚገባውን መክፈል አለበት የሚገባው ጣሪያ የለውም ግን የቻለውን ነገር መስጠት አለበት ነው አዎ ያለውን ቢሰጥ አሁን ማህበረሰቡ ላይ ያለው ችግር ደግሞ እንደ መብታቸው ያዩት ነው አይደለ ማለት ማቆም መብታቸው ነው ግን መኪናቸውን መጠበቅ ግዴታችን አይደለም ሲመጡ እንደሚከፍሉን አስበን ነው የምንጠብቀው አይደለ እሱ ነው ቀደም ሰዎቹ ላይ አሁን ይሄ ትልቅ መኪና አምጥቶ አንረቅ 60,000 70,000 ድረስ የሚያወጣ ይጠይቅሻል እኮ አይከፍልሽም ግን ቢሰረቅ እንዴት ሊሰረቅ ቻለ ብሎ አንቺ ነው መጥቶ እንት የሚለው አጋጥሞሽ ያውቃል እንደዛ ጠብቀሽ አንቺ ተሰርቆ ያውቃል እኔ ጋር ሰርቆ ግን አንዳንድ ቦታ ሰርቆ እንደዚህ ያውቃለሁ የሰፈር ሰው ነው አይከፍልም እና ስለማይከፍልም ምሳ ሊበላ ገባ የሱ በኪራ ብቻ ነበረ ምሳ በልቶ እስኪወጣ ድረስ ተሰረቀ ስፖኪው ከዛ የት ነበርክ እንዴት አትጠብቅም መኪኔን ምናምን ነገር ብሎ ፖሊሱ ለአምጥቶ ምናምን ነገር እስከ ማሳሰር ደረጃ ነው ያቆመው ፖሊስ አሰረው ልጅ አልታሰረም ትልቅ ሰው ነው ሰውየው እና በቃ ማለት አትከፍለኝም ሲጀመር ስጠብቅም አትከፍለኝም ምሳ ልበላ ነው የገባሁት ምናምን ነገር አለ የምታየም መስሎኝ ማለት የማይከፍልሽ ሰው እንዴት ብለሽ አንቺ ራስሽ እየራብሽ ዛጋ ትቆሚያለሽ ምንም መኪና ከሌለ በቃ ገብቶ ለመብላት ነው ምናምን ነገር ትልቅ ሰውም ስለሆኑ ሰውየው እንትን አላለም ብዙም አልከረባቸው እንጂ ያ ወጣታው እንደ ቢኒያም እንደምታውቂው ምናምን ቢሆን አንተ ነው የሰረከኝ ምናምን ይባል ነበር ልከነሽ እና እንዲ ቅያስ ነገር አለሽ መግቢያው ጋር ማለት ነው እዛ ጋር ቆሙ መኪናው በቃ ጄቱር ነው ምናምን የሚባለው መኪና ማለት
እና በነገራችን ላይ በጣም ነው የምወደው መኪናውን ባይኖረኝ ይኖርሻል ወደፊት እና በእርግጥ ሰውየው ምርጥ ሰው ነው ማለት ነው። ውስጥ ልጆች አሉ እነዚህ ጎዳና ልጆች ምግብ እየበሉ ነው በስር በኩል እና ሰውየው ወጥቶ በዛኛው በኩል እኮ ሰውየው ራሱ አልሄደም ስልክ እያወራ ነው ወርዶ ማለት ነው። ለካ እነሱ አይቻቸው በዛ ምግብ እየበሉ ነው መቼም ተነሱ አታያቸው በልተው ልክ እንደጨረሱ ስፖኪውን ነቅለውት ሄደዋል። ለካ ከጎን ያለው ሰውዬ በቀዳዳ እያየ ነው ጥበቃው ማለት ነው። ወጥቶ ሲይዛቸው ስፖኪውን ጥለውት በመሄድ ማለት ነው። ከዛ ምንድነው ምናምን ብሎ ሰውየው ሲመጣ ስንሄድ መኪናውን ነቅለውታል። ግን ያበና ስፖኪውን ተርፏል። ከዛ ልጆቹ አመለጡ ምናምን ነገር ሰውየው ደግሞ እንዴት እናንተን እዚህ ጋር ምኜ ጥዬ ምናምን በእርግጥ አልወረደም ሰውየው እኮ ወርዶ በጀርባ በኩል ነው የሚያወራው ስልክ ያዛችሁለት እኮ ስቲል አይደል እንዴት ተሰረቀብኝ ነው መነቀልም አልነበረበትም ምናምን ብሎ በቃ ልጆቹን ቀጠቀጣቸው። መንገደኛ የሚያልፈው ማስቲሾች አሉ ብዙ ናቸው። የትኛውን ብለሽ የትኛውን ነው የምትይጂው? ዝም ብሎ ያገኘውን እያያዘ ሰውየው እኛ ደግሞ ለምን ተመተታላችሁ ማለት ህግ ጋር መሄድ ካለበት ልጁ ህግ ጋር ወሰደው እንጂ የሚማታው አመታት በቃ የሌለ ነው። ሰውየው ማለት በዛ ሰዓት የሆነ ነገር ዝም ብሎ ይመቱለታል። እነሱ ሳልፈነከቱትም አይሰሙም እኮ ነው አይሰሙም። ግን ብዙ ናቸው አዛጋ ጥበቃ አለ ሰውየው። መንገደኛውም ደግሞ ባለሀብት እንዴት ተሰረቀብኝ ሲል በቃ በለው ነው የሚለው። ከዛ አትምጣ እናንተም አንድ ላይ ናችሁ ብሎ ሰውየው ጭራሽ ፖሊስ እጠራለሁ ቢልስ አረኛ የለንበትም ብለን ሄድን። ነገሩን በረደ። ከዛ ወይ ያስደነግጣል። አዎ አብሶ ደግሞ ራስሽ ላይ ሆኖ ሲገኝ ከባድ ነው። ያ ሰው ኃላፊነት ሰጥቶሽ እስከሄደ ድረስ በኃላፊነት መጠበቅ። ስንት ሰው ነው የሚቆመው እዛ ጋር ሙሉ ቦታው? አሁን ከዚህኛው ከኛ ከምንቆምበት ፎቅ እስከዛ ድረስ ስንት ሰው ይኖራል? አሁን እኛ እናንተ ጋር ቢያንስ አሁን በአንድ ቀን 5 ሰው ይገባል። 5 ሰው እዛ ቦታ ላይ ይኖራል። እዛ ሳይሆን የተደራጀ ነው በእርግጥ ህንጻ ነው። ግን ወደ ሉት በብዛት ኤምባሲ ምናምንና ኤጀንሲዎች ምናምን ስለሆኑ አይከፍሉም። ለዛ በቃ ከዚች እኛ ከምንቆምበትና እዛ ጫፍ ድረስ መኪና ይደረደራል። ቅያሷ አልቻ እዛ ድረስ ነው የምንሰራው። ስለዚህ 5 ነው የምትሆኑት። 5ታችሁ እዛ ጋር ቆማችሁ መዞር ማለት ነው። በቃ ከጫፍ እስከ ጫፍ እየተንቀሳቀስን ምናምን ነገር ነው የምንሰራው። በልምድ ከትልቅ መኪናና ከትንሽ መኪና ከሚሰው የቱ ነው ብዙ የሚከፍለው? የሚገርምሽ ነገር ትናንሽ መኪና ይዞ የሚመጣ ሰው በጣም ይከፍላል። ማጠብቂያቸው አንቺ ቢከፍል የማጠብቂው ሰው ማለት ነው የማጠብቂውን ብሩላ ሰጥቶሽ ይሄዳል። በቃ ይሶ ያበሶ ደግሞ ባሪች ምናምን ጠብቂን መኪና ውስጥ ቃለው ምናምን ብሎሽ ሄዶ በቃ ዛሬ ሲመጣ ወረደልኝ ምናምን ብለሽ ስትጠብቂ ወይ 20 ብር ምናምን ነገር ሌላ ቀን እመጣለሁ ብሎሽ ይሄዳል። አመሰግናለሁ እቃውን ጠብቂ አስረክብያለሁ ብዬ ነኝ ፈቷለሁ። ምን ታዲያ አንዳንድ ጊዜ ፓርኪንግ ብር ሲሰጥ የተለመደ ቦታውን ለምሳሌ እዛ ጋር ቆመሽ ከስር ጋር ቆመሽ ሊሆን ይችላል ወይም ደግሞ ከዛ ጋር ቆመሽ ስትመጪ የተጠበቀ ስታንዳርድ አለ አይደለ? ከዛ ምን አጋጥሞኛ ቃል ልጅቷ ቆሜ ያያያቸው ነው ስትወጣ 10 ብር ይሁን 20 ብር ሰጠዋለች መለሰላት አልቀበልም ብሎ። ከዛ የሆነ ጣሪያ አለ ውላ ቆይታለች መሰለኝ እና ቢያንስ 50 ብር ነው እንድትከፍል የጠበቀባት። እሷ ደግሞ ደረሰኝ ምናምን አለችው። ተጣሉ። አልከፍልም ብላ ሄደች። ኔክስት ታይም ስትመጣ ምንድነው የሚያረጋት እያልኩ እያሰብኩ ነበር። ወይ አያስቆማትም አያስገባትም ቦታም አይሰጣትም ምናምን ነገር። እንደዚህ ካልሰጠሽ ግቢ ውስጥ ነው ግቢ ውስጥ አይደለም በረንዳ ላይ ነው። ቀይ ረጅም ልጅ ታውቂያለሽ ከኛ ጋር የሚሰራ እሱ ነው። እሱ አይደል? እሱ መኪና የሚያጥበው አይደለ? ይሰራል ፓርኪንግ መኪናም ያጥባል። እሱ አይደለም ሌላ አንድ ልጅ እንዲቆም እያየኋቸው ስንት ነው ጣሪያው እያልኩ አስብ ነበረ። ለዛ ነው ቅድም እየጠየኩሽ የነበረው የተለመደ ጣሪያ አለ ወይ ያልኩሽ። አሁን ወንድ ቢሆን እንደዛ ያደርጋል ሴት ስለሆነች ነው። እሱማ ያው ሴት ላይ ስትሆኚ ተጽዕኖም ይፈጠርብሻል። እና ደግሞ እንዲመስልሽ አሁን ለምሳሌ ድንጋይ እንደዚህ ያቆማል እና ልክ የሆነ ሲያየው በቃ አሪፍ መኪና ከሆነ የት ነው ምናምን ትቆያለህ ሲልሽ ወይ አልቆይም ወይ ቢያንስ 30 ደቂቃ 10 ደቂቃ ቆይቼ ነው የምመጣው ሲል 50 ብር ነው ይመችሻል ይልሻል። አይ አይመቸኝም ካልሽ በቃ ግቢ ውስጥ አለ በሰዓት 20 ብር ነው የሚከፍሉት ግቢ ይልሻል። አይ ችግር የለውም እቆማለሁ ካልሽ ድንጋዩን አንስቶ ያስቆምሻል። 50 ብር ለመክፈል ተስማምተሽ 50 ብር ነው በስምምነት አይ ቲንክ ችግር የለውም። ማታ ሲሆን ግን በጣም ጀመረ ከፍላለሁ ብለሽም እኮ ቆመሽ ሳሰጩ ብትጂ ምንም አይደለም። መቼም ኪስሽ ውስጥ ገብታ ያወጣው ግን ያው ሰው ነሽና አንቺም ደግሞ ቢያንስ የቆየሽበትን ሰዓት ተገንዝበሽ ወይ 30 ብር 20 ብር ሰጥተሽ ብትጂ ያለሽ ከዛ በኋላ እሱ ምንም አይመጣም። ማታ በነገራችን ላይ ከቀን የማታ በጣም አሪፍ ነው። ማታ ያበደ ነው።
ዝም ብሎ ይገጫሉ። ማታ ማታ ሰርተሽ ታውቂያለሽ? በየትኛው ሳይድ? ወደ ያው ጨብሶም ስለሚወጡ ሸቅረሽ ትገቢያለሽ አይደለ? ማታ ማታ ስንት ነው ጣሪያው እዛ ጋር? በቃ ዝም ብሎ ነው የሚሰጡሽ፣ ምንም ጣሪያ የለውም። ከሴትና ከወንድ ማን ይከፍላል? አረ ሴትም ወንድም ይከፍላል አይደል? ይሰጣሉ፣ የማታ ማታ ይሰጣሉ። ግን እንዴ መሰለሽ ለሴት አይቆምም የሚሉት ነገር አለ። ለሴት ቦታ አይሰጡም እዛ አካባቢ። እንደዛ አይነት ነገር ሰምቻለሁ። በዛ መደዳ ሴቶች ሲመጡ ማታ ማታ ለወንድ ነው ቅድሚያ የሚሰጡት ወይስ ለትልቅ መኪና ነው ቅድሚያ የሚሰጡት? አሪፍ መኪና ነው እንጂ ሴትም ሆነች ወንድም እንደውም አንዳንዴ ተቃራኒ ጾታ ነው የሚሄደው። ማለት የምልሽ አሁን ለምሳሌ ወንድ ሆኖ ፓርኪንግ የጠበቀ ሴቷ መኪና ከመጣች ሴቷ ራሱ ለሴት ከምትሰጥ ይልቅ ለወንዱ ሰጣ ብትል ደስተኛ ናት። አዎ ሴቷ እንደዚህ ነው ታምዘና። እውነት አለ በጣም ብዙ ቀን ነው እንዲገጥሙን ያውቃል። እኔ እውነት ነው ሴቷ ለወንድ ነው የምትሰጠው። የምራችሁ ነው? አይ እንደዛ መስሏችሁ እንዳይሆን ነው። አሁን እኔ ብትጠይቂ ልጅ አዝላ ሴት ልጅ ገባሽ መስራቷ አንድ ነገር ነው። ማዘልና ዝም ብለሽ አይደለም ታዲያለሽ። አው ስታይ ሴት መስራቷ መሞከሯ እዛ ጋር ለመስራት መቆሟ በጣም ትልቅ ነገር እኮ ነው ሴት ልጅ እና እሷን ማበረታታት ነው እንጂ ያለብሽ። ሴት ስትሆኚ እንደውም ሞር ለሴት አትተጋገሽም። ሲጀመር ይኸውልሽ የማታ የሌሊት ስራ ምን ትወቂያለሽ? በአብዛኛው ጨብሶ ነው የሚወጡት። እራሳቸውን ራሱ ላይ ያውቁት ይችላሉ። ዝም ብሎ በቃ ነው እንትን የሚሉት ማዘን ምናምን የለች። ቀን ቀንስ እሺ፣ የቀኑ ያዝናሉ። ያ ኖርማል ነው። ሴት ላይ ስትሆኚ ሞር የምትበረታች ልጅ ይዘሽ ደግሞ በአብዛኛው ነገር በዚህ ቦታ ላይ ምናምን ነገር የሆነ የሚሰማሽ ነገር አለ። አንደኛ በዚህ በሴትነቷ ህፃን ልጅ ተሸክማ መኪና እንዲያሯሯጥች ያስገባች ምናምን ብሎ ሰው በጣም ያዝናል። ሰው በእርግጥ በጣም ከባድ ነው እሱ። ግን ከልጅ ልጅ ማሳደግ እንዴት ነው? ልጅ እናትነት እንዴት ነው? እናትነት መልካምነት እኔ ጃ ከቤተሰቦቼ ጋር ስላለው ነው መሰለኝ። እኔ አንቺ እናት ከመሆንሽ በፊት እና እናት ከሆንሽ በኋላ ምንድነው አንቺ ውስጥ የተቀየረው ነገር? በጣም ልዩነት አለው። እና ሳሎን በፊት ማለት ቤትን ብታዘዝ ምናምን ማላ መናቅ ማዘር ምናምን ነገር አይነት ነው። ከወለድኩኝ በኋላ ግን ማለት በጣም እናቴ በጣም ነው ማከብራት። ይቅርታ ሁላ ምናምን ያልኳትም ቀን አለ። በጣም ከባድ ነው። እንትን ይልሻል በፊት የነበረሽን ማንነት ይቀይርሻል። አዎ እንደ ድሮ አትሆኝም። እንደ ድሮ ወጥቼ ፈንጥጄ ልግባ ምናምን አትይም። ይይዝሻል። በቃ አትወጪም ከልጅሽ ጋር ነው በቃ ታሳርፊ ሙሉ እንትንሽ። ሴት ነው ወንድ ልጅ ነው ያለሽ? ወንድ። ስንት አመቱ ነው? 2 አመት ከ7 ወሩ ነው። አሁን ትምህርት ቤት ሊገባ ነው። 1 አመት ነው የቀረው። 1 አመት ከማን 5 አመት አደረጉት እኮ አይደል ትምህርት ቤት በ5 አመት እኮ 4 አመት ዋሽ ወደቀብሽ። 5 አመት ነው 4 አመት ከምናምን ላይ 5 አመት አይደል? አዎ 4 አመት ከምናምን ላይ ያው ይገባል። ምንድነው ያቀድሽ ያለሽው ትምህርት ቤት ሲገባ? ስራ ለመስራት ነው። በፊት ቪዲዮ ኤዲቲንግ ሰራ ነበረ እና በቃ ልጅ ከተፈጠረ ምናምን በኋላ ተቀጥረሽ ምንም ሰሪ ነበር? አዎ። ከዛ ለምን ተውሹ? ከዛም በኋላ በቃ ትዳር ምናምን ነገር ያዝኩና ማለት ኮምፒውተሮችንም ሲሰባበርብኝ ምናምን ነገር። ማን ነው የሰባበረብኝ? ባለቤት ተብዬ። እኔ እኮ ኮምፒውተር ሲበላሻልሽ መስሎኝ ነበር። አይ ሰባብሮብኝ ነው። እንደዚህ ብዙ ከስተመሮች ወንዶች ምናምን ጋር ሳወራ ቀናት ነው የሚባለው። 2 ኮምፒውተር ምናምን አበላሸብኝ ምናምን ሃርድ ዲስኬንም ሰበሩ ምናምን በቃ በዛው። ሶሪ እኔ እኮ የመሰለኝ ተበላሽቶብኛል እሺ እኔ መሰለኝ እንጂ ተሰብሮብሽ አይደለም። ሰብሮት ነው። ከዛ እሱን ኮምፕሊት ተሽ ነው ወደ ፓርኪንግ ህይወት የገባሽው? አዎ በቃ ወደ ፓርኪንግ ዝብዬ። ፓርኪንግ ድሮ ሰሪ ነበር? ዝም ብልባም ፓርኪንግ ሙያ አይፈልግም። ግባ ወጣው ከሰው ጋር ያው እንትን ማለት ነው። እንዴት መጣልሽ ከቪዲዮ ኤዲቲንግ? መጀመሪያ ከቪዲዮ ኤዲተር ከመሆንሽ በፊት ፓርኪንግ ሰርተሽ ታውቂ ነበር? አላውቅም ነበረ ግን የሆነ ማለት ስራ አስታጪ ምናምን ቤት ከመቀመጥ ምናምን ልጅ እዚህ ጋር ልጅ አለ። ስለዚህ ግዴታ መሯሯጥ አለብሽ። አዎ ልክነሽ። ስለዚህ ወደ አንዱ ታመዝኛለሽ። ምን ያህል ጊዜ ሰራሽ ፓርኪንግ? ፓርኪንግ ብዙም አመት ምናምን ብሰራ ነው። አንቺስ ፓርኪንግ ምን ያህል ጊዜ ሰራሽ? እኔ 3 አመት ሆነ። 3 አመት ሰራሽ? ከዛ በፊት ምን ነበር መሰለኝ? ከዛ በፊት ፀጉር ቤት ምናምን ሰራ ነበር። እሺ የቱ ይሻላል? ፓርኪንግ ይሻላል ፀጉር ቤት? ማለቴ ሁለቱም ጠቃሚ ነው። ፓርኪንግ ምን ይጠቅማል? አንደኛ የራስሽ ስራ ነው። በፈለግሽበት ሰዓት ገብተሽ በፈለግሽበት ሰዓት መቅረብ ካለብሽም ትቀሪያለሽ። ተቀጥረሽ ስትሰሪ ደግሞ እንደራስሽ ስራ አይሆንም። ፀጉር ቤት ከባድ ነው። አዎ ግን ያው ሙያው ደግሞ ፀጉር ሙያ በጣም አሪፍ ነገር። ፀጉር ሙያ ፀጉር
ማጠብ መጠቅለል ምናምን ከዛ መስራትም ሰሪ ነበር። እሱም ብዙ ብር ያለው ሞሮፍ አሁን ፀጉር ቤት ሰዎች ሲሰሩ በጣም ቻፓ ያለው ነበር የሚመስለኝ ከፓርኪንግ በላይ አይገርምሽ? መላ አለው ማለቴ አንቺ ሙያ ይወስናል ለፀጉራ እና እዛ ጋር ደግሞ ከስተመር ሲመጣ አሪፍ የሆነ አመለካከት አሪፍ አርገሽ ካልሰራሹ ቲፕ ሊሰጥሽ አይችልም። ግን ምርጥ አርገሽ ከሰራሹ በቃ የምትሰሪበት ቤትም ይወስናል። አዎ ታዋቂ ቤት ይሆናል አይደለ? በቃ ብዙ ሴትዮዋ በርግጥ ጎበዝ ናት ሰሪዋ ራሱ ለዛ ግን ያኔ ይሰለቻል። ቆመሽ መዋሉ ራሱ ያደክማል። ሞያ እንደ ሞያ ግን ቢያድግ ትልቅ ቦታ አይደርስም? ይደርሳል። ወደፊት በቃ የራሴን ከፍቼ መመለስ ታስቢያለሽ? አላማ አለኝ። ናይስ እንጂ መቼም በፓርኪንግ መኪና ሳሯሩጥማ የመዋል ሐሳብ የለኝም። ሞያን የመሰለ ነገር የለም። የሆነ ማለት ስታጪ ጊዜ ነው ወደዚህ ነው ሽፍት የምታረጊው እንጂ ቁጭ ካምን ምናምን የሚለው ነገር ነው እንጂ ሞያን የመሰለ ነገር የለም። ወደ ኤዲቲንግ በመለስ በጣም የምወደው ሞያ ነው እና ጠፍቶብኛል። ቢያንስ 4 አመት ምናምን 5 አመት ቢሆን እንትን ካቆምኩት ስራውን ደግሞ ካቆምኩት ደግሞ የሆነ የምትረሹ ነገርና ሶፍትዌርም ደግሞ በየአመቱ የተቀየረ ነው የሚመጣው እና አሁን ያለንበት ሶፍትዌር እና እኔ ስሰራ የነበረው ሶፍትዌር ይለያያል ነበር። አሁን እሱን ድጋሚ ስራ ለመጀመር ብታስቢ እሱን ተመልሰሽ ወደ ትምህርት ቤት መግባት አለብሽ ወይስ? ወደ ትምህርት ቤት ሰው በቃ ማየት ብቻ ነው ለአንድ ሳምንት ዝም ብዬ እየሄድኩኝ ማየት ብቻ ነው የሚጠበቅብኝ። እሱን ካየሁ በኋላ ወደ ስራዬ በመለስ ደስ ይለኛል። ኮኔክሽኖችሽ ምናምን አልሞከርሽም? ድሮ የምትሰሪያቸው ከስተመሮችሽ ጋር ምናምን? ከነሱ ጋር አውርቻቸው ነበር። አንድ ልጅ አገኘሁኝ ተረሳስተን ተገናኝተን ምናምን ቆይ ኮምፒውተሮችን ላስተካክልና ምናምን ነገር አለኝ። ያው እንደ ድሮ አሁን ሰው በጣም የሚሸማጠጥበት ጊዜ ነው። እንደዛ ላይ ምናምን ማለት እሺ ብሎሽ የማይሆን ነገርና እሺ ብሎሽ ስልክ ተቀያየረ ስደውልለት አያነሳም። የሆነ ሰዓት በሌላ ስልክ ስደውልለት በቃ ብዙ ልጆች ቀጥሬ ምናምን አለ ያ እንትን ይላል። ብቻ እስኪ ሞክራለሁ እያለ ወይም ደግሞ ካልሆነ ትምህርት ቤት ገብቼ የአንድ ወር ምናምን ተምሬ ከእንደገና መመለስ። ኤዲቲንግ ላይ ነው ራስሽን ማሳደግ የምትፈልጊው? ራስሽን ወደፊት ስታስቢው በደንብ የምታዩ ራስሽን ኤዲተር ሆነሽ ነው አይደለ? ኤዲተር ሆነሽ ምንድነው መድረስ የምታስቢው? እቅድ አለሽ? ኤዲቲንግን የራሴን በቃ ከፍቼ ምናምን ነገር ትልቅ ስቱዲዮ ከፍቼ በቃ መስራት ነው ፈልገው። ቪዲዮዎች ኤዲት ማድረግ። ፎቶስ ኤዲት ታደርጊያለሽ? ፎቶ አላ ቪዲዮ ነው የምታደርጊው? ቪዲዮ ነው ማድረግ። ምን የሰርግ ቪዲዮዎች የምን ቪዲዮዎች ነው ኤዲት ያደርግሽው? የእንትንም ሰርቻለሁ የዘፈን ምናምን ነገር ኤዲቲንግ ሰርቻለሁ። የቃቂ ተስቤን ምናምን ነገር ሰርችልታለሁ። እሱን ሰራለሁ። የልደት ምናምን በቃ ቪዲዮ የተባሉትን ነገሮች እሰራለሁ። ኦኬ። የዘፈን ከዚህ ፊት የዘፈን ክሊፕ ሰርተሻል? ኤዲት አድርገሻል? ክሊፕ ነው ሰርቻለሁ። ኦኬ። ሙዚቃ ሳትሞክሪ? ሙዚቃ ሞከረ። በጣም ደስ ይላል። ይሄን ድጋሚ መገናኘታችን አይቀርም እንደ ፖድካስት። አሁን ይሄንን አይተው እንደ ፖድካስት ላይ አንቺን አይተውሽ ኤዲተር የሚፈልጉ ከሆነ ፕሮፌሽናል ኤዲተር የሚፈልጉ ከሆነ 1 ሳምንት ነው የሚፈጅባት ድጋሚ ራሷን አፕዴት ለማድረግ። በእኛም በኩል ኮንታክት ካደረጉ እኔ አይ ፕሮሚስ እኛም ደግሞ እንደ ፕሮዳክሽን ቲም ይሄንን ነገር እኛ ኦፊስ መጥተው የሆነ ሰዓት ላይ ሲመችሽ መተሽ ራስሽን አፕዴት የምታደርጊበትን ነገር ለማመቻቸት እንችላለን። ከዛ ስራ ግን ደግሞ እንደ ስራ ለማሰራት የሚፈልጉ ሰዎች እዚህ ላይ አይተውሽ አንቺን መጥተው ኮንታክት ካደረጉን ቀጥታ ካንቺ ጋር ለማገናኘት ደግሞ ቃል እንገባለን። እና ደግሞ የተሻለ ነገር ዛሬ ሳትሰሪ አለመቀመጥሽ ትልቁ ነገር ኮምፕሌን እያደረግሽ እያማረርሽ ብትቀመጪ ኖሮስ ስራ ሳትሰሪ ገባሽ ልጅሽንም ትተሽ ብዙ ሰዎች አሉ ልጅ ወልደው በጣም የወጣ ላይፍ ያላቸው አይደለ? ምናቃቸው እንዲሁ ምናያቸው ልጅሽን እያሳደግሽ በዚህ እየሰራሽ እየሞከርሽ ነው። ስለዚህ ይሄንን ለማበረታታት ደግሞ ወደዛ የምትመለሽበት ሚስና ማመቻቸት እንሞክራለን እኛ። ሙሉዬ ኤዲተር እንደነበረሽ ታውቂ ነበር? አይ ጎበዝ ጥሩ ባለሙያ ነች ኤዲት ስታደርግ። ፓርኪንግ ላይ እንዴት ነው ጸባዩ? አሪፍ ነች። ኧረ ለጸብ ማን ነው የሚቸኩለው ከሁለታችሁ? እሷ ናት። ተረጋጊ እላታለሁ። ያው ስታይሏም እንደወንድ ምናምን ስለሆነ ብዙ ጊዜ ትዕግስትም አይኖርሽም። በእርግጥ ሰውም ትዕግስት እንዲኖርሽ ይፈታተንሻል። ለዛ ደግሞ ታጋሽ መሆን አለብሽ። እንደዚህ አይነት ስራ ብትሰሪ ያው ቀዝቀዝ ስትይ ሁሉም ለበጎ ነው ብለሽ ማለፍ። ታቀዘቅዣታለሽ? አዎ ትረጋጋለች። ሰው ትሰማለች። ምንድነው የሚያናድድሽ? ቆይ ያው ሰው ዘጋ አነጋገሩ ምናምን ያመናጭቁሻል ምናምን እሱ ሲያናዳል። ትቆጫለሽ? አዎ እንደምትመናጨቅ ያለ ሰው አይደለሽም እንዴ?
እምልሽ እዛ ጋር ፀሐይ ላይ ስንት ሰዓት ሙሉ ጠብቀሽ ምናምን መጥቶ እዛ ጋር ንግግሩ ሲያስቀይምሽ ደግሞ ከባድ ነው። ትዕግስት አይኖርሽም። ግን ካለ መስራት ይሻላል። አዎ እሱማ ግድ እንደ የስራ ትንሽ የለውም። ዝቅ ብለሽ ስትሰሪ ወደፊት ደግሞ ከፍ ያደርግሻል። ያው ተስፋ ነው መቁረጥ ነው። ልክ ነሽ። ምንም ጥያቄ የለውም በሱ ነው የምስማማው። መንቀሳቀስ ነው እስካለሽ ጤና እስከሰጠሽ ድረስ ፈጣሪ ባለሽ አቅም ቀዳዳ መሽሎክ ነው። አይ ነው ቁጭ ካልሽማ በቃ ቁጭ አልሽ እንደደዘዝሽ ነው። ግን ስትሰሪ ስራ የሆነ ነገር ይፈጠርልሻል። የሆነ እግርሽ እስኪወጣ ድረስ ነው። ቁጭ ማለት በጣም ከባድ ነው። ሰው ሁሉ ይንቅሻል፣ ቤተሰብ ሁሉ ይንቅሻል። ቁጭ ስትንቀሳቀሽ ስትሰሪ ግን ወተሽ እንኳን ስትገቢ ለአንቺም ጭንቅላትሽም አሪፍ ነው። ቤተሰቦችሽም ሁሉም ሰው በቃ ያከብርሻል። የልጅ እናት እንደሆነሽ ነግረሽኛል። ወንድ ነው ሴት ልጅ ነው? ወንድ። ስንት አመቱ ነው? 8 አመቱ ነው። እየተማረ ነው? ስንተኛ ክፍል ነው? አሁን ወደ 2። እንዴት ነው ከልጅ ጋር ይሄ ስራ? በእርግጥ ያው የኔ ልጅ ትንሽ ጎርመስም ያለ ስለሆነ ከሁሉም ትምህርት ቤት ነው የሚውለው። ከትምህርት ቤት መልስ ሄጄ ይዤ እሄዳለሁ። ወደ ቤት ነው የምንሄደው በቃ። ግን ያው ከባድ ነው ማለት የሚያግዝሽ ሰው በመሀል ከሌለ ልጅ ይዘሽ መስራት አብሶ ፓርኪንግ ከባድ ነው። ፀሐይ አለ እዛ ጋር ደግሞ ሰው ህፃን ልጅ ይዘሽ ስትሄጂ ምናምን ለመስራት ሳይሆን የሆነ ለመለመን የምትሄጂ የሚመስለውም ሰው አለ። ያው ሰው ቢሳካለት መቼም ምን ያው ቢኖረኝና ልጅን ዘና አድርጎ የማሳደግ አቅሙ ቢኖረኝ ልጅን ይዤ ፀሐይ ላይ እንዲመታ ፈቃደኛ አልሆንም። ሁለተኛ ነገር ደግሞ በእርግጥ ያው ፈጣሪ ሲሰጥሽም ለበጎ ነው። ብዙም ልጁ አስቸጋሪ የሚባል አይደለም ማለት ቀዝቀዝ ያለ ነው የምትሆን የሚሰማ ነው። ትምህርት ቤት ይውላል። ከትምህርት ቤት መልስ ተያይዘን ወደ ቤት ነው በቃ። በዛ ፈጣሪን እንዲህ ስለሰጠኝ ደግሞ አመሰግናለሁ። ትልቅ ነገር ነው። እዛ ጋር መጥቶ ሲያይ አንቺ ስትሰሪ ቦታ እዛ የምትሰሩ ስራ ቦታ ይመጣል። መኪና ሲወጣው ለማይ መኪና ወጣ ነው የሚለው። ምን ይላል ስለ ስራሽ ሲያይ ምናምን? ምንም አይ ብዙ ጊዜ ይዤው አልመጣም ማለት ስራው ሲሆን አሁን እያደገም በሚመጣ ሰዓት አይምሮ ላይ ብዙ የሚቀርጽ ነገር ይኖራል እና ያንን ነገር ደግሞ እያየ እንዲያድግ ፍቃደኛ አይደለም እኔ ማለት ከኔ ምን ይማራል ሊሆን የተሻለ ነገር ነው ለሱ ማሳየት የምፈልገው እኔ። እሱ ይሄንን ካየ የወደፊት አላማው ምን ይሆናል የሱ ያንን ስለማስብ ብዙ ጊዜ አስፓልት ላይ ይዤው አልመጣም። በትምህርቱ እንዴት ነው? ጎበዝ ነው ማለት የተባለውን አይረሳም። ያቀባበል ችሎታው ደግሞ የዘመኑም ልጅ ስለሆነ ፈጣን ነው። ሳይ ጥሩ ነው በጣም። ልጅ ከልጅሽ ጋር ልጅሽን ማሳደግ ልጅሽን ትልቅ ቦታ ማድረስ ከዛ ደግሞ ጸጉር ቤት መክፈት ወደ ራስሽ ጸጉር ቤት መመለስ ነው ቅድሽ። አሁን ከረንትሊ እዚህ ላይ አይተውሽ የጸጉር ቤት ሙያ እድል እንስጥሽ ቢሉሽ ወደ ጸጉር ቤት መመለስ ትፈልጊያለሽ ወይ ራስሽን ስራ ብቻ ነው መስራት? አይ የራሴን ስራ ተቀጥሬ መስራት በእርግጥ ሀሳብ የለኝም አይደለ? ግን ያው ከፈጣሪ ጋር ራሴንም እያበረታታው የሆነ ያገኘሁትን ሴቭ እያረኩ የራሴን ነገር በከፍት ደስተኛ ነኝ። በርቺ፣ ይሳካልሻል። ደግሞ ሊስትሮ ሰርተሻል፣ ጀብሎ ሰርተሻል፣ ሌላ ጸጉር ቤት ሰርተሻል። አሁን ፓርኪንግ ነው እየሰራሽ ያለሽው። ሌላ ምን ሰርተሻል? ቅድም ሜንሽን ያደረግሽልኝ ነበረ። በቃ ምን እንጃ ሊስትሮ ሊስትሮ ጠርጋለሁ። ሊስትሮ በእርግጥ ጩጮኜ ነው የምጠርገው። መኪና አጥባለሁ። አሁንም ካገኘን መኪና እናጥባለን። እኔ እናንተ እኮ የምታጥቡ አይመስለኝም፣ ወንዶች ብቻ የሚያጥቡ ነው የሚመስለኝ። እናጥባለን ብዙ ጊዜ ምን መሰለሽ፣ አሁን ለምሳሌ መኪና የሚታጠባል የሚያጥባል ሲል እኛ እናጥባለን። እናንተማ እንዴት ሴት ሆነሽ እንዴት ታጥቢያለሽ አቺም ብሎ ነው ሰው የሚያስበው። ግን በቃ ፏርገን ምናምን ሲመጣ ሲያያት የኔ መኪና ነች እንዲውላ ብሎ አክቹሊ ሴት እኮ በጣም ጎበዝ ናት ስታጸዳ ምን ስትል ግን ያሳው ደግሞ ሴት ስትሆኚ አንደኛ ነገር ጎማ ለማጠብ ብቁ አይደለሽም። ያው ፏርጎ ምናምን በእርግጥ ያው እንደ ወንዶቹ ፏርገን አናጥብ፣ ችሎታውን ብዙ ይጠይቃል ለማጠብ። ለዛ ነው እንጂ እናጥባለን በደንብ። ያው ምን የሚከብደው እኮ ጎሞ ነው ፋንጎ የሚባለው እንጂ በጣም እሱ በቡርሽ ምናምን ስለሚታጠብ እሱ ይከብዳል። ሌላውማ ፋን በጣም ጠንካራ ሴቶች ናችሁ። በጣም ደስ ብሎኛል ከእናንተ ጋር ስለተጫወቱ። ብዙ ሰው ቁጭ ብሎ ብዙ ነገር ተመቻችቶለት ሰው ቁጭ ብሎ በህይወቱ እያማረረ ይኖራል በነገራችን ላይ እና መታገልን የመሰለ ነገር የለም። ስትታገኝ ደስ የሚለው ሁሉ ነገር እያደግሽም የምትመጪው እንደዛ ስትሆኚ ነው አይደለ? ስትታገኝ ደግሞ በጣም የሚጣፍጠው ሁላ የምታገኙ ገንዘብ ደስ ይልሻል፣ ትለወጭበታለሽ፣ አታጠፊውም ሁላ እንዴ ላቢን ጥፋ አድርጌማ ምናምን ብለሽ ለቁም ነገር ነው የምታዩ። ዝም ብለሽ የምታገኙ ገንዘብ ግን ነገር እንታት እንትንም ይሄ ከሳች መተሽ እያደግሽ ከሊስትሮ ከምን መተሽ እዚህ ስትደርሺና የሆነ ነገር ባንዴ ብር ሲመጣም ገንዘቡንም አትይዥም ማስተዳደርም አትችይበት ማያያዙንም
በቃ ማለት አሁን ዲስትሮ ጀብሉ ምናምን ስትሰሪ አመጣጧን ታውቂያታለሽ። እንዴት በፀሐይ ተሽከርክረሽ እንዴት የሰው ጫማ ተጎንብሰሽ ጠርገሽ ምናምን ትምህርት ትወስጂበታለሽ። ዝም ብሎ ግን የመጣ ግን ገንዘብ ምንድን ነው በቃ ዝም ብለሽ ትበትኛለሽ። ምንም ነገር አታውቂም። አያያዙንም ለፍተሽም አላመጣሽውም ምናምን ላብሽን ጥብስ ታደርጊ እኮ ነው እና ልዩነት አለው በጣም በጣም። ከፓርኪንግና አንቺስ ከፓርኪንግና ከቪዲዮ ኤዲቲንግ በፊት ምንድን ነበር የምትሰሪው? እኔ ስራ አልሰራሁም። ኳስ ነበር የምጫወተው። ኳስ ተጫዋች ነበርሽ? እሺ ምን አይል አደረስሽው? ኳስ እንጫወት ነበር በቀበሌ ምናምን በክለብ። እሺ ምን ክለብ ነበርሽ? ዝም ብሎ አለ የቦሌ ክፍለ ከተማ ምናምን እና በቃ ይፈርሳል ያድጋል ምናምን የተባለ። ቦሌ ክፍለ ከተማ የሴቶች ክለብ ተጫዋች ነበርሽ? አዎ። ምንድን ነበርሽ? ምን ላይ? አጥቂ ክንፍ ነበር። ከክንፍ ወደ አጥቂ ገባሁኝ። ዋው! ለምን ተውሽ ኳስ ግን? ኳስ እንደዚህ በቃ ማለት ብዙም አልታወቀም የዛኔ። ይፈርሳል ያድጋል ምናምን ነገር እየተባለ በቃ ማለት የሆነ ቋሚ ነገር አልነበረም። የሴቶች እግር ኳስ በዛን ሰዓት ብዙም ትንሽ ነበር እና ከዛም በኋላ ነው እያደገ የመጣው። አሁን እነ ሎዛን ምናምን ስታያቸው ስለ ኳስ ምን ታስቢያለሽ? በቃ ምን ታስቢያለሽ? ያንተ ወይኔ ባላቆምኩት ነው አሌላም ያለሽ። እኔ ኮንዶሚኒየም ተሰጥቶኝ ቤት ኖሮ ነበር ምናምን ታያለሽ። እሱን ነው የምልሽ። አይ እኔ በአጋጣሚም ደግሞ ማለት አቁሜው ኢትዮጵያ ውስጥ አልነበርኩም። ወደ ዱባይ ምናምን ነገር ሄጄ ነበርና ከዱባይ ስመለስ ነው ኳስ አድርጋ ያገኘኋት ኢትዮጵያ ውስጥ። ምን ያህል ጊዜ ቆየሽ ዱባይ? አመት ከምናምን የቆየሁት። ኦኬ ተመልሰሽ መጣሽ ትተሽው? አይ በቃ እዚህ ሆንኩኝ። አትሂጂ ምናምን ባሉኝ ቤተሰቦቼ እዚህ ሆንኩኝ እንጂ እዚህ ብሆንማ እቀጥልበት ነበረ። ምንም አማራጭ የለሽም። ኳስ ግን ያልጠበቅኩት ነገር ነው። ሳያት እኮ የሆነ ነገሩ ገምቼ ነበር፣ ግን ማለት ኳስ አልገመትኩም። ገባሽ? ኳስ በጣም አሁን ትልቅ ቦታ ደርሷል። ኳስ ተጫዋቾች ምናምን ቦታ ደርሷል። በቃ ማለት እኔ ፊል ያደረገ ዱባይ መሄዴ ብቻ ነው። ባይድ ኑሮ እስካሁን አላቆመውማ። በዛው ትቀጥያለሽ። ምንም አማራጭ የለሽም። እዛ የሚሄድ ነው በቃ። ስመጣ ጓደኞቼ ኮንዶሚኒየም ተሰጥቷቸው ምናምን ቤታቸው ገብቼ ነው ነቃገር እና ስመጣ በጣም ግዙፍ ነበርኩ ምናምን። ኳስ ልጮታለሁ አንድ ደረጃ አልወጣም ነበር ወደ ላይ ወርታች። ወፍረሽ ነበር የመጣሽው ከዱባይ? ዋዛ ነው እዛ ሙቀቱ ስማ። ልክ ነሽ፣ ይሞቃል እና ግቢ ምናምን ነገር ሁላ ብሎኝ እንዴ ሰውነቴ በጂም አይደለም በሰው ጅብም ብገኝ ምናምን ነገር እና እነሱን አሪፍ ሊናል ያሉት አሪፍ ነው። ኳስ በጣም ደስ ይላል። እንዴ ዝም ብለሽ አሁን ትጮቻለሽ? ኳስ ሰፈር ውስጥ አንዳንዴ ከልጄ ጋር ነው የምትጮተው። ለልጆቻችን ኳስ፣ እኛ ወደ ስራ ነው የምንሄደው። ልክ ነሽ። ለረፍቱም ዝም ብለሽ በረፍት ቀን ምናምን ዝም ብለሽ ሰፈር ስትይ ከእሱ ጋር ወጣ ብለሽ ለእሱም ማለት ነው። በጣም ደስ ይላል። ሙሉ የምታጫውቱኝ አጋጣሚ አለ አለሽ? አጋጣሚ እንኳን ብዙ አጋጣሚ የለኝም እኔ ማለት እዛ ጋር ከብዙ ሰው ጋር ተጣልቼም አውቃለሁ። በእርግጥ ተሳድቦም እሄዳለሁ፣ ግን ያው ፈጣሪ ትዕግስቱን ስጠኝ ብዬ አሳልፈዋለሁ እንጂ። ስትጣላ እሷ የገላገልሻት የምታስታውሽው አለ? አሁን እንቀላቀላለን እርስ በርስ። አንዳንዴ ደግሞ ያው ሰውም ደግሞ ከዛ ራሱ መልስ ብሎ ሲያስቡ ደግሞ ምን አጣለኝ ነገር አለ አይደል ብሎ ጥሎ የሚሄድም አለ ነገር አብርዶ። እንደዛም ስላለ ብዙ ገጠመኝ እንኳን የለኝም። ከዚህ ሁሉ ስራ እስካሁን ከሰራችሁት ስራ ለሁለታችሁም ከባዱ የምትሉት ምንድን ነው? ከባዱ ስራ እኔ ፓርኪንግ ነው። በእርግጥ ከሁሉም ይከብዳል። ከጀብሎም ከሊስትሮም ፓርኪንግ ነው ከባድ? ኧረ ጀብሎ እንደውም ፈታ ያለ ነው። እንደ ሴት ከባዱ ፓርኪንግ ነው ብለሽ ታስቢያለሽ? አዎ ፀሐዩ ነው ከባድ የሚያደርገው። ፀሐዩ አንድ ቦታ ምናምን ፀሐይ አለ ምናምን ዝናብም ሊዘንብብሽ ይችላል። ክረምት ላይ ብዙ ፓርኪንግ ስራ ይታሰባል። በጣም ከባድ ነው ማለት ከባድ ነው በጣም። አንቺ ትስማሚያለሽ? ፓርኪንግ ነው ከባዱ? አዎ ሰው ደግሞ ሆን ብሎ ይሄዳል። ቁጭ ብለሽ ነው የምትሰሪው ወይ ስቱዲዮ ቁጭ ብለሽ ነው የምትሰሪው። ምንም ነገር አያገኘሽም። ፓርኪንግ ግን ትሯሯጫለሽ፣ ከሰው ጋር አፍሽን ትካፈጃለሽ። አንዳንዱ ደግሞ ረሃ የሆኑ ሰዎች አሉ፣ ሀብታሞች ምናምን አሉ ባባዬ ምናምን ገያሽ። ፓርኪንግ በቀን ስንት ይሰራል? ፓርኪንግ በቀን አንዳንዴ የሚሸቅል አብሶ ቅዳሜ ቀን ከሆነ በደንብ አየር አለ። ያበደው ስንት ነው? በቃ ዝግ ዘጋ ነው የምንለው። ቢያንስ አንድ 500 600 ብር ተካፍለን እንሄዳለን ለየግል።
እሱንም ቅዳሜ ቀን ከሆነ 500 ቅዳሜ ያው እሱም ምልሽ የሚመጣ ሰው እዛ ጋር 50 ብር 100 ብር የሚሰጥ ሰው ስላለ ነው። አሁን በእርግጥ አየር ተይዟል ጾም ስለሆነ እንጂ አሪፍ ነው። ዝቅተኛው ስንት ነው? ዝቅተኛው የሚባለው እንኳን አንዱ 200 ብር። አዎ ትናንት ሆነ አየር አልነበረ። 200 አዎ ለዛውም ቅዳሜ ነበረ። ቅዳሜ ነበር። ያው ይሄን ሰሞን ጾም ስለሆነ ብዙ አየር የለም። እሺ የፓርኪንግ ስራ ላይ ስትሰሩ በጣም የሚያስደስታችሁ ነገር ምንድን ነው? በጣም የሚያስደስተው ነገር አንዳንድ ሀብታሞች አሉ ራሃዩ በቃ ጨዋታ ይፈልጋሉ ከአንቺ ጋር ምናምን ነገር እና ያዝናኑሻል። አሪፍ ነገር ሰጥተውሽ ምናምን ነገር ይሄዳሉ። ሙሉስ ምንድን ነው የሚያስደስትሽ? ያው እዛ ጋር የሚመጣው ሰው ምናምን በቃ አይደለ አንድ አቀባበልሽ ይወሰናል ማለት አሪፍ ሲሆኑ እየቀልደሹ ምናምን ነገር ተጫውቶ ምናምን ፈታ አርገሹ ማለት በንግግር በቃ ከተመቸሹ ደስ ያለውን ሳቢ ሰጥቶሽ ይሄዳል። የዛ ሰዓት ያው እኛም ብር ስለሆነ ደስተኛ እንሆናለን። ኦፍ ኮርስ ስራ አይደል እንዴ? ፓርክ ነገር ደስ ይላል። ፓርክ ሲያደርጉ አሉ ሀብታሞች እንደዚህ እንደሚያስጨንቁትም ደግሞ ለልጆቻችን ራሱ ልብስ ምናምን ነገር ያመጡ ምናምን ቢሰጡ ምናምን አሉ ሀብታሞች እና እንዲህ ለታመሙ ለታሟል ልጅ ምናምን ነገር ካልሽ ይረዳቸዋል ምናምን ዝም ብሎ ያልፍ። እንደሚያስቸግሩትም ደግሞ እንደዚህ የሚያዝናን እንትን የሚደግፉሽም ካጠገብሽ አሉ። ሁሉም አንድ አይደሉ። የፓርክ ስታስደርጉ በጣም ከባዱ ምን አይነት መኪና ነው? አረ ብዙ አይነት ትልቅ ራሱ መኪና ይዞ እኮ መንዳት የማይችል እኮ አለ። እኛው አንዳንዴ ከቤት ነው እንዲ መንጃ ፍቃድ ይመጣሉላ በምልበት ቀን አለ። ምክንያቱም እያየሹና ጠጋበል እያልሽው ወደ ሌላ ወደፊት ይሄዳል። ሲሰለቸኙላ ጥዩ በቃ ራስ አስገባው ብዬ ጥዩ ይሄዳል። አንዱ ደግሞ በቃ የሚያኮራሽ አነዳድ አለ የሚመጣ ና ሳትዩ አንቺ ና እያልሽው እሱ ቆሞ ሄዷል። በቃ ይሄ ከቃሊቲ ነው ያለፈው በቃ ብለን በጨብጨባ እንሸኛለን። ሴት ሆኜ ግን ስታስቆሚያቸው እንደውም ሴቶች ጎበዝ ናቸው ሲነዱ ነው። ሙሉ አንቺ ሴት ሆነሽ ናና ስትዩ አንቺን የመናቅ አይነት ስሜት አለ። አረ ገብተሽ ለምን አንጁም ልስጥሽ እንቀያየር ምናምን ሁላ የሚል አለ። ተጋጭቶብሽ ያውቃል? አንቺን ሳይሰማሽ ሄዶ ምናምን ና እያልኩት ልክ ሲጋጭ በቃ አለዋለሁ እኔ ደግሞ ያም አጋጣሚ አለ። ግን ተጋጨ ምናምን ሲል አንዳንዴ ደግሞ ይጋጫል ይፈጠራል። ምንሽ እንኳን መኪና የሰው ህይወት እንኳን በስንት በመኪና አደጋ ይጠፋል እኮ። አንዳንዱ ትንሽ ጭረት ካለበት በቃ ይፈርጣል ምን ይላል ምን ኧረ ተው ተረጋጋ ባንተ የመጣ ይሆናል ለፈው ብለን ይደል ላንቺ ለፈው ቀልድ ነው። ይሄ መኪና ስንት ነው ዋጋው ሲል ዋጋውን እንኳን እኔ እንጃ ስለማላውቀው ግን ትግስት ይኖር ብለሽ ትሸኛለሽ። እንደዛም ይኖራል። ያው ቦታዋ ጠባብ ናት። የተሻታላ እዛ ጋር ፓርክ ማስደረግ ያው በቃ እሷ እንዳለችው ነው። ጎበዝም አሉ እንትንም ግን ያጋጭ ይችላል። በጣም በተደጋጋሚ የምትጠቀሙት ቃል ምንድነው? እዛ ጋር ወይ አባቴ በቃ ሊያመልጥ ሲልም አባ ወይ አለው ምናምን ስትዩ እንዴ አለሽ እንዴ ብሎ አባና ማማ አፋችል ያው አንዱ አባ ስትዩ የዳቦ ነው ብሎሽ ይሄዳል። አይ የእንጀራ ነው። እኛ ደግሞ ደስ ይላል እኮ አጠራራችሁ። አባ ራሱ ስትያቸው ትላልቅ ሴቶች እንዴ እኔ እንዴት ማለል እኔ አንቺ በይኝ እንጂ አንቺ አልርሳለሁ ማለት ትላልቅ ሴቶች ቆያቸው ማዘርም ታክሰቱ ግን እኔ አንቺ አልርሳለሁ እንዴት ማቲኛለሽ ምናምን እሺ የሚጣዬ ማለት ነው። ሁሉንም ማማ ብትሉስ ማለት ደስተኛ የማይሆን ሰው አለ። ለምሳሌ ትልቅ ሰው ሆነ ማለት አንቺ እኛው ከአክብሮት የተነሳ ነው ትልቅ ስታያት ተለቅ ያለ ሰው እኔ እናቴን የምታክል ሰው መታ ነይማ ጠጋቤ ወይ ነይ ቆንጆ ምናምን አለላትም። ነይ ማሚ ጠጋቤ ስል ወርዳ ወይ ገላምጣሽ እኔ አንቺን አደርሳለሁ ምናምን አይ ይቅርታ ቆንጆ እሺ ነይ ማሪ ጠጋቤ ስትያደም በፈገግታም ነደዋል። ሁሉንም ማሪ ማለት ነው። ስለዚህ አለው ሁሉንም የሚወክለው ወይ ማይ በቃ ለሱ የሁሉም ይወክላል ብለን እናስባለን። ልክ ነሽ። ይወክላል አይደል? ማይ ራሱ አይወክልም። ቆንጆ ማሪ ይሻላል። ማሪያ ማሪስ እናትሽ ነኝ ማለት ነው። ቅድም አውርተነዋል። እናንተ በጣም ከብዙ መንገዶች መታችሁ ነው ስራ እየሰራችሁ ያላችሁትና ስለዚህ ስራ በህይወት ውስጥ ብዙ ለሚያማርሩ ሰዎች ቁጭ ብለው ምንም ሳይሰሩ ለሚያማርሩ ሰዎች ወይም ደግሞ እየፈለጡ ሰው ለሚኖሩ ሰዎች ማለት የምትፈልጉት ስለ ስራ ምንድን ነው? አሁን ይኸውልሽ እየፈለጡ የሚኖሩ ሰዎች ስራ ስሩ ብትያቸው ብትመክሪያቸው እሺ አይሉ ማለት በቃ ሳይሰሩ የሚያገኙት ብር ይጣፍጣቸዋል መሰለኝ
ምንም ብታያቸው ምንም በቃ አይሰሙሽም። እንዴ እኔ እንደዚህ መኪና ሰጥቼ 4 መኪና ሰጥቼ 40 ብር ከማገኝ አንዱን ሀብታም ቪዲዮ 200 ብር ካልቀበልም እንዴ ምናምን የሚሉ በጣም ብዙ ሰዎች አሉ። እነዛን ሰዎች ምንም ማለት እንደዚህ እየሰራችሁ መጥተው የሚለምኗችሁ አሉ እናንተ? ኧረ ስንት አለ መቶ እንደ ፓርኪንግ ልብስ ለብሰን ራሱ እምዬዋ ምናምን ኧረ አቦይኛም ፓርኪንግ ልብስ ለበስን እንጂ አሁን ደርሶነን እንላለን። ያው ካለሽ ደግሞ መቼ ትተሳሰቢያለሽ ያለሽ ሰጥተሽ ትሄጃለሽ። ያው ራበኝ እዛ ጋር ሲል ትልቅ ሰው ከሆኑ ደግሞ ከባድ። አንቺስ ምን ትያለሽ ስለ ስራ? እኔ ስራ ትንሽም ይሁን ትልቅም ስራ ነው፣ ክቡር ነው። በቃ ስራ ነው ሰውን ልጅ ከፍ ሊያደርገው የሚችለው። ሽቀላ ደግሞ ምንም ወደ ታች ያደርግሻል እንጂ ወደ ላይ አያደርግሽም። ዛሬ ብሸቂ የሰው ፊቱ ራሱ ሳት ነው። ዛሬ 1 ብር ሰጥቶሽ እኮ ቢያንስ የ200 ብር ወሬ ያወራል። ግን ከዛውላ ትንሽም ስራቱን ሊስትሮስ ብትሆን ስራ እኮ ነው። ስንቱ እኮ ሊስትሮ ሰርቶ ከፍ ያላል አንድ። ግን ያንን ደግሞ ሊስትሮ መሆኑን ሳይሆን ሳትንቂው ዝቅ ብለሽ ስትሰሪ ለነገሽ ደግሞ መሰረት ይሆንሻል። አሁን የስራ ላይ ስትሰሩ ፓርኪንግ ላይ ትልቁ መሰናክል የሚሆኑባችሁ ሌቦች ይመስሉኛል። ሌቦችን ይሄን በዚህ ቻናል የምትከታተሉ የስፖኪዮና የመኪና ሌቦች ማስተላለፍ የምትፈልጉት ነገር? ሌቦች እንግዲህ ያው እንዳትታዘቡኝና ሌብነት አብሶ በጣም እየተስፋፋ ነው። እንዲያው መኪና ስፖኬ ምናምን ታዩ ማለት ለደቂቃ ራሱ ምሳም ልበይ ከሄድሽ በቃ በምን አካባቢ ገብቶ እንደሚወስዱ አታውቂው። እና ያው ከሌብነት ስራ ይሻላል። ለባካችሁ ሰርተን ሀገራችንን እንለውጣት። እኛም ደግሞ ተለውጠን ለወደፊት ለልጆቻችን ጥሩ ነገር ስራ ብናወርስ ጥሩ ነው፣ ለሌብነት ከሚሆን ይልቅ ባይነኝ ነኝ። አዎ በዛ ላይ ደግሞ ወጣቶች ናቸው፣ ፈጣሪ ሙሉ ጤንነት ሰጥቷቸው ሌብነት እንደዚህ በጣም የማይሆን ነገር ነው። ፈጣሪ የማይወደውም ሌብነት። ሰርተው ቢለወጡ ትንሽ ቢሆን እንኳን ቢሰሩ ያው ፈጣሪ ራሱ ይባርክላቸዋል። የሰረቁት እኮ ነገር እኮ የሰው እንባ የትም አይደርስም። ያው ነው እዛው ናቸው። ምንም የተሻሻለ ነው ሌባ እንጃ የማይሆን ነገር ነው። ስለዚህ ባላቸው አቅም በእርሚያቸው ቢጠቀሙ አሪፍ ነው። መስራት ነው ያዋጣው። መታገል ይሻላል። መታገል ነው ከመስረቅ የሰውን ከመመኘት። ቴንክ ዩ። እንደ ፓርኪንግ እንዲሁም በጣም ብዙ ያላቸውን ኤክስፔሪየንስ ነው ያጫወቱን። ይሄንን ይመስል ነበረ። ስለተከታተላችሁ በጣም እናመሰግናለን። ያላችሁን ጥያቄ፣ አስተያየት እንደውም እነሱ መጠየቅ የምትፈልጉ ቅድም የተጫወትናቸው ነገሮች አሉ በቪዲዮ ኤዲተር በእነሱ በተለያዩ ባላቸው ሙያዎች ላይ ደግሞ እነሱን ኮንታክት ማድረግ የምትፈልጉ ኮሜንት ላይ ብትጽፉልን እኛ ወደ እነሱ ቀጥታ እናደርሳለን። ኔክስት ዊክ በሚቀጥለው ሳምንት በሌላ እንደ እስክንገናኝ ድረስ እናመሰግናለን። መልካም ጊዜ። Thank you.